በሀገራዊ ምክክር ሂደት ውስጥ ምዕራፎቹ ተጠብቀው ሂደቱ ሁሉንም አካታች አሳታፊ በሆነ መንገድ ተከናውነዋል። ይህ ማለት በአገሪቱ ባሉ ክልሎች በሙሉ ትግራይ ክልልን ሳይጨምር ማለት ነው። አሳታፊና አካታች ሀገራዊ ምክክር ሲባል ደግሞ ሁሉንም የሀገሪቱን ሕዝቦች በወከለ መልኩ መሆን ይጠይቃል። ይሄ ማለት አንዱን ወደ ኋላ ትቶ ሊሆን አይችልም። ስለዚህ ይሄ አሁን የምንገባበት ምዕራፍ ትንሽ ስራዎች ቀሩ የሚባል አይደለም። ብዙ ስራዎች ናቸው በራሳቸው። ምክንያቱም የትግራይ ክልል ስራ አለ። ከዚያ ደግሞ የዲያስፖራው ምዕራፍ አለ። ዲያስፖራውን በተወሰነ ጊዜ በዙም በቴክኖሎጂ ታግዘን አንዳንድ ስራዎች የሰራናቸው አሉ። እነዛ መደላድል ሊሆኑ ይችላሉ። ነገር ግን በቂ ናቸው ብለን አናምንም። በአካል መገናኘትም ይጠይቃል። ከክልሉ ጊዜያዊ መስተዳድር ጋር ተገናኝተናል። ሁኔታዎች ተመቻችተው ከህዝቡ ጋር ለመገናኘት የምናደርገውን ጥረት እንቀጥላለን። የተወሰኑ ሂደቶች ሄደናል። ለምሳሌ ምሁራንን አነጋግረናል። ፖለቲካ ፓርቲዎችን አነጋግረናል። ማለትም በትግራይ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችን ይህንን ስራችንን ሁሉንም ባለድርሻ አካላት ሳንለይ እኛ እንቀጥላለን ማለት ነው። የሀገር ጉዳይ ስለሆነ ሁሉም ወገኖች እንዲሳተፉበት ለማድረግ ጥረቶች ይቀጥላሉ። በአንዳንድ ሀገሮች የተካሄዱ ተሞክሮችን በመጽሐፍ በማጥናት በማንበብ ብቻ ሳይሆን በአካል ጭምር ሄደን አይተናል። እነዛ ሀገሮች ችግሮቻቸውን በላቲን አሜሪካም የሚገኙ ኮሎምቢያ፣ ጓተማላ፣ በአውሮፓም የአየርላንድ ተሞክሮ እነዚህን አይተናል። መጨረሻው ትላልቅ ጦርነቶችም እኮ ከተካሄዱ በኋላ ድርድርና ውይይትና ምክክር ነው የሚሆነው። ስለዚህ ጊዜው ሳያልፍብን የታጠቁ ወገኖች በዚህ ሂደት ውስጥ ቢሳተፉ ለሀገር ለወገን ይበጃል የሚለውን በአጽንኦት ለመናገር ነው። ይሄ መንገድ በትጥቅ በመሳሪያ የሀገርን ችግር ይፈታል ብለን አናምንም። ምክንያቱም ይሄን እኮ አይተነዋል። ውድመትን፣ ፍልሰትን፣ መገዳደልን፣ ኢኮኖሚውን ማዳሸቅ ይሄ ነው ትርፉ እንጂ ኢትዮጵያ በአፍሪካ ቀንድ ያላትን ቦታ ብቻ ሳይሆን በዓለም ያላትን ቦታ በትክክል እንድትይዝና ቁመናዋን ጠብቃ እንድትኖር ለማስቀጠል የሚቻለው በሀገራዊ ምክክር ብቻ ነው። እነዚህ ትላልቅ ስራዎች ስንጠቅስ ድጋፍ ያስፈልገዋል። የኢትዮጵያ ሀገራዊ ምክክር ከምሁራን፣ ከፖለቲካ ፓርቲዎች፣ ከሃይማኖት መሪዎች፣ ከታዋቂ ግለሰቦች፣ ተጽዕኖ ፈጣሪዎች፣ ሚዲያው፣ መንግስትም አንድ ባለድርሻ አካል ስለሆነ የሂደቱ ከመንግስትም የሚጠበቅ እገዛዎች አሉ። የታጠቁ ወገኖቻችን እና በግጭት ውስጥ ያሉቱ እነሱንም በሂደቱ ውስጥ ለማሳተፍ ጥረቶች ይደረጋሉ። አሁን ባለንበት ምዕራፍ ላይ የታጠቁ ወገኖችን የማነጋገሩ ሂደት በአገር ሽማግሌዎች፣ በሰላም ኮሚቴዎች እንደዚሁም በሃይማኖት መሪዎች ድጋፍ ይጠይቃል። በተቻለ መጠን በተቻለ ስፋትና አቅም ሁሉም የሚሳተፉበት ሀገራዊ ምክክር ለማካሄድ ጥረቶቹ ይቀጥላሉ ማለት ነው።